በጌታ የተወደዳችሁ ቅዱሳን ወንድሞቼና እህቶቼ አባቴ ብሩካን አባቶቼና እናቶቼ እግዚአብሔር ምሕረትና ቸርነቱን አብስቶልን ከእናንተ ጋር በእንደዚህ አይነት መልክ እንድንገናኝ ስለፈቀደ የተባረከው ተስፋችን ጌታችን ኢየሱስ ክርስቶስ ሞቶ ስለተነሳ በአብ ቀኝ ስላለ በእኛ ጋር በመንፈሱ ስለሚገኝ የክብር ተስፋ የሆነው ጌታ በመካከላችን ሆኖ የእግዚአብሔርን ስራ አቅድና ዓላማ ስለሚያካፍለን እግዚአብሔርን እናመሰግናለን። መንፈስ ቅዱስ የክርስቶስ መንፈስ በመባል ይታወቃል። በዚህ ምክንያት ደስታችን የላቀ ይሆናል። ዛሬ ላለፉት 2-3 ሳምንታት ባይብል ስተዲ አለኝ። በዚህ በዴንቨር ከተማ ለረጅም ዓመታት በትንሹ 17 ዓመት በላይ መካፈልባቸው ወንድሞችና እህቶች አሉ እና በዛ ቦታ ላይ የሁለተኛ ጢሞቴዎስን እያጠናን ነበርና እንዲው የቤት ጥናት መልክ አድርጌ ይሄንንም ሐሳብ ወደ እናንተ ይዤ ብቀርብ ለበረከት ይሆናል ከሚል አንፃር ከእናንተ ጋር ሁለተኛ ጢሞቴዎስን ቀስ እያልን እንከታተላለን ማለት ነው። እንጸልይ። ጌታ ሆይ እናመሰግናለን፣ እናከብርሃለን። ክብርና ምስጋናን ሁሉ ለአንተ እንሰጣለን። ይህ ጊዜ ጌታ እግዚአብሔር ሆይ ቃልህን ጌታ እግዚአብሔር ሆይ እንድታስተምረን ቃልህ ጌታ እግዚአብሔር ሆይ እንዲበራልን በኢየሱስ ክርስቶስ ስም ጸለይኩ። አባታችን ሆይ በናዝሬቱ በኢየሱስ ስም እግዚአብሔር አምላካችን ሆይ በትውልዱ ላይ የእግዚአብሔር ቃል ገብቶ ለውጥ እንዲያመጣ በኢየሱስ ስም እንጸልያለን። አባት ሆይ ጤናማ የሆነው የህይወት ቃል በኢየሱስ ክርስቶስ ስም በዚህ የመገናኛ ብዙሃን አልፎ እንዲሰራ ቅዱሳን መላእክቶች በእኛ ዙሪያ ላይ እንዲሆኑ እግዚአብሔር አምላክ ሆይ ክብርህ እንዲገለጥ በጌታ በኢየሱስ ስም ጸልያለሁ። ቃሉንም በጥበብና በስልጣን ተናገራቸው ተብሎ እንደተጻፈ እግዚአብሔር አባት ሆይ ሕያው የሆነው ቃልህ በእግዚአብሔር ጥበብና በእግዚአብሔር ኃይል ተሞልቶ ወደ ትውልድ ወደ ህዝብ እንዲደርስ በኢየሱስ ስም ጸለይኩ። አሜን። ጌታ የተባረከ ይሁን። ለመጀመሪያ ጊዜ አንድ ጊዜ ብቻ ሁሉ ጊዜ አልደጋግመው፣ አንድ ጊዜ ይህንን ቃሎች ምዕራፍ 1 አነበዋለሁ። በክርስቶስ ኢየሱስ እንደሚሆን የህይወት ተስፋ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ለተወደደው ልጄ ለጢሞቴዎስ ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ጸጋና ምሕረት ሰላም ይሁንልህ። ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶች አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እንባህን እያሰብኩ በደስታ ሞላ ዘንድ ላይ ናፍቃለሁ። በአንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት ደግሞ በአያትህ በሎይድ በእናትህም በኤዎኒቄ ነበረባቸው፣ በአንተም እንዳለ ተረድቻለሁ። ስለዚህም ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫን በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም። እንግዲህ በጌታችን ምስክር ወይም በእስረኛው በእኔ አትፈር። ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራ ተቀበል። ያዳነን በቅዱስም ማጠራር የጠራን እግዚአብሔር ነውና፣ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በኢየሱስ ክርስቶስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብንም ማስተማሪ እንዲሆን በተሾምኩባቸው በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። ስለዚህ ምክንያት ይህን መከራ ደግሞ ተቀብያለሁ። ነገር ግን አላፍርበትም፣ ያመንሁትን አውቃለሁና የሰጠሁትንም አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። በክርስቶስ ኢየሱስ ባለ እምነትና ፍቅር አድርገህ ከኔ የሰማኸውን ጤናማ ቃል ምሳሌ ያዝ። መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ። በእስያ ያሉት ሁሉ ከኔ ፈቀቅ እንዳሉ ታውቃለህ። ከእነሱም ፍሎጎስና ሄርዋግዮንስ ናቸው። ጌታ ለሄርኔሴፎሩ ቤተሰቦች ምሕረትን ይስጥ፣ ብዙ ጊዜ አሳርፎኛልና
በሰንሰለቴም አላፈረበትም። ነገር ግን በሮሜ ባደረ ጊዜ ፈልጎ ፈላልጎ አገኘኝ። በዚያ ቀን ከጌታ ምሕረትን እንዲያገኝ ጌታ ይስጠው። በኤፌሶን እንዴት እንዳገለገለኝ አንተ በደህና ታውቃለህ የሚል ቃል ነው ያለው። ቁጥር አንድን ቁጥር በቁጥር ነው የምንሄደው። ጌታ የተባረከ የተመሰገነ ይሁን። ይህንን ትንሽ ከኤፌሶን መጽሐፍ ጋር ለየት አድርጌ ነው የማቀርበው። ይሄኛው ሞር እንደ ባይብል ስተዲ መልክ ነው ለማቅረብ ያሰብ ነው። ባይዘወይ የኤፌሶን መጽሐፍ አማዞን ላይ አለ እንድታገኙት። የዕብራውያን መጽሐፍ አለ፣ እንደዚሁ ደግሞ የሮሜ መጽሐፍ አለ፣ ሌሎችም ዮሐንስ ወንጌል መጽሐፍ አለ፣ ሌሎችም መጽሐፍቶች ይገኛሉና እዛ ላይ ገብታችሁ እንድትገዙ እንድትጠቀሙ በጌታ ፍቅር ጠይቃችኋለሁ። በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ለተወደደው ልጄ ለጢሞቴዎስ ይላል እና በክርስቶስ ኢየሱስ እንደሚሆን ነው የሚለው እና ቃል በተገባው ይለዋል የአዲሱ መደበኛ ትርጉም። ቃል በተገባው መሰረት የሚል ቃል አለው እና በክርስቶስ ኢየሱስ እንደሚሆን የቀደመው የኃይለ ሥላሴ ቅጂ ነው ይህንን የሚናገረው። የግሪከኛውን ሐሳብ በምንመለከትበት ጊዜ በክርስቶስ ኢየሱስ እንዳለ ይለዋል። በጣም ደስ ነው። ዘ ዌይ ዌስት የሚባለው ኮመንተሪ በጣም አስገራሚ በሆነ መልክ ነው ያስቀመጠው። ይሄም ተመሳሳይ ነው፣ ግን በክርስቶስ እንደሚሆን የሚሆን ነገር ብቻ ሳይሆን በክርስቶስ ኢየሱስ የተሰወረ ያለ እንደሆነ ነው ዋናው ሐሳብ እዛ ቦታ ላይ እንደምናየው እና ይሄንን በምናስብበት ጊዜ በክርስቶስ ኢየሱስ እንደሚሆን ወይ ደግሞ በክርስቶስ ኢየሱስ እንዳለ በሱ እንደተሰወረ ብለን ስንነጋገር ምን ማለታችን ነው ስንል እንግዲህ ስለ ወንጌል ነው ሐዋርያ ጳውሎስ የሚናገረው። ይሄ መጽሐፍ በመሰረቱ ለመሪዎች ነው የተናገረው። መሪዎች፣ በጌታ ቤት ውስጥ ላሉ መሪዎች ጳውሎስ ለጢሞቴዎስ ነው የሚያቀርብለት ልጄ ብሎ የሚናገረውና የእረኝነት ልብ ይዞ የጻፈው መጽሐፍ ነውና ብዙ በሊደርሺፕ ዙሪያ ላይ ነው የምንነጋገረው። ትኩረት የሰጠውም ያንን ስለሆነ እና እዚህ ቦታ ላይ እንግዲህ በክርስቶስ ኢየሱስ ቃል እንደተገባው የሚል ቃል አለና እግዚአብሔር ቃል ገብቷል። ግን ቃል የገባው ኪዳን የገባው ከጌታችን ከኢየሱስ ክርስቶስ ጋር ነው፣ ከኛ ጋር አይደለም። እኛ ደግሞ በክርስቶስ ኢየሱስ ውስጥ ሆነን ይህንን ቃል ኪዳን ወይም ደግሞ ይህንን ተስፋ አግኝተናል። ይህ ተስፋ ደግሞ የሕይወት ተስፋ ይባላል። የእግዚአብሔር ስም የተባረከ ይሁንና ተስፋ እግዚአብሔር ለግንዱ ነበረ። ትዝ ይላችሁ እንደሆነ ዮሐንስ ምዕራፍ 15 ላይ እኔ ግንድ ነኝ አለ፣ እናንተ ቅርንጫፎች ናቸው አለ። እርግጥ ነው እግዚአብሔር ለእያንዳንዳችን እንደ ቅርንጫፍ ተስፋ ይሰጠናል። እንደ ግንድ ግን ሕይወት የሚለውን ነገር የሰጠው ለክርስቶስ ኢየሱስ ነው እና ይህ ተስፋ የቆምንበት ከእርሱ ነው የምንቀበለው እና በአጠቃላይ የተለያዩ ግላዊ የተስፋ ቃላቶች ቢኖሩንም ዋናው ተስፋችን ግን ያንን ተስፋ እንድንፈጽም በሕይወታችን እንዲፈጸም የሚያደርገው ግን የክርስቶስ ኢየሱስ ሕይወት ነው። ግንዱ ነው፣ ከግንዱ የሚገኘው ሕይወት ነው እና እግዚአብሔር ከኢየሱስ ክርስቶስ ጋር ነው ኪዳን የገባው። ገላትያን በምናጠናበት ጊዜ ዘሮቹ አይልም፣ ስለ ዘሩ ብሎ ይናገራል እና ኢየሱስ ክርስቶስ ላይ ፎከስ ያደረገ እንደሆነ ነው። አብ ከልጁ ከኢየሱስ ክርስቶስ ጋር አነው ቃል ኪዳን የገባ እንደሆነ መጽሐፍ ቅዱሳችን ይነግረናል። እንደምታውቁት የሞተው ኢየሱስ ክርስቶስ ነው፣ የተነሳው እሱ ነው። ከእሱ ጋር ነው የተባበር ነው። ሞቱን በሚመስል ሞት፣ ትንሣኤውን በሚመስል ትንሣኤ እንደዚሁ ተባብረናል እና ከጌታችን ከኢየሱስ ክርስቶስ ጋር ነው እግዚአብሔር ተስፋ የገባው። ዮሐንስ በእርሱ ሕይወት ነበር ይችላል ዮሐንስ ምዕራፍ 1 ላይ እና ይህንን ዮሐንስ ብዙ ከተናገረ በኋላ ወደ መጨረሻው ምዕራፍ ላይ ስንመጣ ወደ 17ኛው ምዕራፍ ላይ በምንመጣበት ጊዜ ልጅህን ኢየሱስ ክርስቶስን ማወቅ ይህ የዘላለም ሕይወት ነው ብሎ ይናገራል እና ይህ ስለ ክርስቶስ ኢየሱስ ማወቅ ወይ ደግሞ ባለፈው ጊዜ ይሄንን በኤፌሶን ትምህርት ላይ አይተነዋል። ኤፒግኖስኪ የሚለው ቃል ማለትም እውነተኛ የሆነ ጥምረት፣ እውነተኛ ጤናማ የሆነ ኮምፕሊት ናሌጅ፣ ከልምምድ ያለፈ እግዚአብሔር በእኛና በክርስቶስ ኢየሱስ የፈጠረው ጥምረት
በዛ የሚገኝ በውህደት የሚገኝ ዕውቀትን ነው የሚያሳየው። እና ልጅህን ኢየሱስ ክርስቶስን ማወቅ ይህ የዘላለም ሕይወት ነው ይላል። ዮሐንስ በብዙ ጊዜ ነው ስለ ሕይወት የሚናገረው። አንደኛ ዮሐንስ ላይ ምዕራፍ 5 ላይ እንደምታውቁት ልጁ ያለው ሕይወት አለው ይላል። የአንደኛ ዮሐንስ መጽሐፍቶች አዘጋጅተን እየጨረስን ነው ያለ ነው እና በጣም የሚገርም ነው። ስለ ሕይወት፣ ስለ ብርሃን የሚናገረው፣ ስለ ፍቅር፣ እነዚህን ሶስት ነገሮች በደንብ አድርጎ ነው የሚተነትናቸው እና እግዚአብሔር የተባረከ ይሁን። እና እዚህም ቦታ ላይ ሐዋርያ ጳውሎስ ለጢሞቴዎስ የሚናገረው ነገር ምንድን ነው? በኢየሱስ ክርስቶስ ውስጥ ሕይወት አለ። ይህንን ደግሞ የተስፋ ቃል እግዚአብሔር ራሱ ፈቅዶ ነው ያደረገው። ምክንያቱም በእግዚአብሔር ፈቃድ ብሎ ስለሚናገር ጌታ የተባረከ እና የተመሰገነ ይሁን። እና እኔና እናንተ ይህንን ሕይወት እንድናውቅ ነው የጠራን። እና ቆላሲያስ ላይ በጣም የሚገርም ቃል ነው የሚናገረው። እና ምንድን ነው የሚለው? ቆላሲያስ ምዕራፍ 3 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በአብ ቀኝ ያለውን በዛ ያለበትን እሹ ይላል። እና እዛ ያለው ጉዳይ ምንድን ነው? ክርስቲያኖች ምንድን ነው መፈለግ ያለባቸው? በክርስቶስ ውስጥ ያለው ምንድን ነው ብትሉኝ፣ ሕይወት ነው። ዘላለማዊ ሕይወት ዞዊ የሚለው ሕይወት ነው። እና ሐዋርያው ጳውሎስ በቆላሲያስ ላይ የሚናገረው ምንድን ነው? ሕይወታችሁም በእግዚአብሔር በክርስቶስ ኢየሱስ ተሰቅሏል ነው የሚለው። ከክርስቶስ ኢየሱስ ጋር ተሰቅሏል ነው የሚለው። እና ሕይወታችሁም የሚል ቃል አለ። በጣም የሚገርም ነው። ምን ማለቱ ነው? ድሮ የነበረን ሕይወት ከክርስቶስ ጋር ከመሰቀላችን በፊት ነው የነበረን ሕይወት እና አኗኗር በአጠቃላይ ስጋ ዓለምና ኃጢአትን ባስመለከተ እግዚአብሔር የሚያውቀው ሕይወት ያ በአጠቃላይ ሕይወታችሁ ነው፣ የእናንተ ነበረ። አሁን ግን ያንን ወስዶ እግዚአብሔር ከክርስቶስ ኢየሱስ ጋር ሰቅሎታል ነው የሚለው። እና ከተሰቀለ ግን እናንተ በላይ ያለውን ምን አይነት ሕይወት ነው? አሁን የክርስቶስ ኢየሱስ የሚባል ሕይወት አለ። ቅድም ሕይወታችሁም አለበት። አሁን ደግሞ ሕይወታችሁ የሆነ ክርስቶስ እነሆ በሚገለጥበት ጊዜ እናንተ ከእርሱ ጋር ደግሞ በክብር ትገለጣላችሁ ይላል። አስገራሚ ቃል ነው። እና እርሱ ሕይወታችሁ ነው ብሎ ነው የሚናገረው። ድሮ የእኛን መጀመሪያና መጨረሻ የሚያውቅ እግዚአብሔር የኖርንበት ጌታን ሳናውቅ የሄድንበትን ጉዞዎች በስጋ በኃጢአት በዓለም በአጋንንት ተጽዕኖ የኖርንበትን በሙሉ እግዚአብሔር ይወስድና በመስቀል ላይ ካስቀመጠው በኋላ ምንድን ነው የሚያደርገው? ከክርስቶስ ጋር በሕይወት በሚያስነሳን ጊዜ ያን ጊዜ ደግሞ የኢየሱስን ሕይወት በአብ ዘንድ ተቀምጦ ያለበትን ሕይወት ያንን ሕይወት እንድንመላለስ ያደርገናል። ለምን ብትሉኝ ያ የልጁ የኢየሱስ ክርስቶስ ዕውቀት ወይ ደግሞ ብርሃን፣ የክብሩ ዕውቀት ብርሃን በእኔና በእናንተ በውስጣዊ ሰውነታችን ስለሚያበራ ነው። እና ሐዋርያ ጳውሎስ በቆላሲያስ ላይ እሹ አስቡ ይላቸዋል። ማድረግ ይችላሉ ማለት ነው። አዲሱ ሰው ማሰብ ይችላል። አዲስ ፍጥረት ከሆነን ውስጣዊ ሰውነታችን ማሰብ ይችላል፣ መገስገስ ይችላል፣ መሻት ይችላል ማለት ነው። የእግዚአብሔር ስም የተባረከ ይሁን። እና ይሄ ሕይወት ዓለም ከመፈጠሩ በፊት እግዚአብሔር የወሰነልን በፊቱ ቅዱሳንና ያለ ነውር እንድንሆን እግዚአብሔር የወሰነልን እንደሆነ ነው እዚህ ቦታ ላይ የሚያሳየንና እግዚአብሔር በኢየሱስ ክርስቶስ በኩል ይሄ አለው። ይህንን ሕይወት ላገለግል ደግሞ እኔ ሐዋርያ ሆንኩ ነው የሚለው። ሐዋርያ የሚለው ቃል መልእክተኛ ማለት ነው። እና ይገርማቸዋል። በአሁኑ ዘመን ያለው የአገልግሎት ቢሮ ይባላል። ያው ብዙዎቹ ቢሮ ይሉታል። ግን አገልግሎቱ ድርሻውን ብናስበው ይሄ ሐዋርያ የሚባለው ነገር እንዲያው በጣም ከሌሎቹ የተለየ አድርገን እንድናስበው አይደለም። ሐዋርያ ጳውሎስ መልእክተኛ ነኝ፣ እግዚአብሔር ስፔሻል አሳይመንት ሰጥቶኛል፣ የክርስቶስን የክብሩን ዕውቀት ብርሃን እንዳገልጽ፣ ይሄ ሕይወት ለክርስቶስ ቤተ ክርስቲያን እንዲሆን፣ ቤተ ክርስቲያን ራስ የሆነው ነው፣ ራስ የሆነው ኢየሱስ እንዳላት አካል እንደሆነች፣ በዛ ውስጥ ደግሞ ሕይወት የሚፈስ እንደሆነ ለማሳየት የተቀረበ ነው። ከዛ ሌላ የሚታለፍ ነገር የለውም። እና ለዚህ መልእክተኛ ነኝ ነው የሚለው። እሱ ሕይወት የለኝም፣ እኔ በራሴ ምንም ነገር የለኝም፣ ባዶ ነኝ፣ መልእክተኛ ነኝ፣ እንደናንተው የክርስቶስን ሕይወት የተቀበልኩ ነኝ ነው የሚለው። ቁጥር 2 ላይ
ለተወደደው ልጄ ለጢሞቴዎስ ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን የሚል ቃል አለና የተወደደው ለተወደደው ልጄ የሚል ቃል አለ። የተወደደ የሚለው ያው በምናጠናበት ጊዜ ያው አጋፔ የሚለው ወይ ደግሞ የእግዚአብሔር የመለኮትነት ፍቅር በሰው ፈቃድና በሰው ድርሻ ላይ ያልተመረኮዘ እግዚአብሔር ራሱ ዝም ብሎ የሚወደው ፍቅር ነው ማለት ነው። መጽሐፍ ቅዱሳችን ያንን ነው የሚያሳየው። ፊሊዮ የሚባለው የወዳጅነት ፍቅር ነው። ያም ፍቅር ረጅም ጊዜ ያስኬዳል፣ ይሮጣል፣ ግን በወዳጆች መካከል ያለ ፍቅር ነው እና ዮሐንስ ምዕራፍ 15 ላይ አጋፔ የሚለውን የመጀመሪያውን ይነግራቸዋል። ከዛ በኋላ ደግሞ ወዳጆቼ ናችሁ ይላቸዋል እና ያ ደግሞ ፊሊዮ የሚለውን ቃል ነው የሚናገረው እና እንደ አገልጋይ አጋፔ የሚለው ቃል ያስፈልገናል። እንደ አገልጋይ ደግሞ ፊሊዮ የሚለው ቃል በሌላ ቦታ ላይ ደግሞ ይገኛል። ወይም ደግሞ እንደ ባልንጀራ እንደ ወዳጅ እግዚአብሔር ከእኛ ጋር ሆኖ የሚሰራው ስራ እንዳለ የሚያሳይ ቃል። የሁለቱ ቃላቶች ልዩነት ምንድን ነው? የመጀመሪያው አንኮንዲሽናል ወይ ደግሞ በሰው ሁኔታ ላይ ያልተመሰረተ መሆኑን የሚያሳይ ነው። ሁለተኛው ደግሞ በሁለት ወንድማማቾች ወይ ደግሞ በሁለት አፍቃሪዎች ጓደኛሞች መካከል ዘለቄታ ያለውን ፍቅር የሚያሳይ ነው። እግዚአብሔር በሁሉም መንገድ የሚገለጥ እንደሆነ በዚህ በመጽሐፍ ቅዱሳችን እንማራለን። የእግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን እና ለተወደደው ይላል እና እንግዲህ ይሄ መቼም ብዙ ጊዜ አሁን እኛ ብቻ ሳይሆን እንዲያው ከጥቂት ዓመታት ሐዋርያቶቹ ከሄዱ ከጥቂት ዓመታቶች በኋላ ምናልባትም ከ150 ዓመት በኋላ ይህ የተወደደ የሚባለው ጉዳዮች በጣም እየተመነዘሩ ክለርጂ በሚባሉት ሰዎች ዘንድ በቃ የተለየ ስፍራ እግዚአብሔር ለነሱ የተለየ ፍቅር እንደሰጠ ተደርጎ ይወሰዳል እና ያ ስህተት እንደሆነ እዚህ ቦታ ላይ ልናጠና እንችላለን። በይበልጥ የግሪከኛውን ቃል በምናጠናበት ጊዜ የተወደደ ልጄ ወይም ደግሞ ልጄ የሚለው ቲካን የሚለው የግሪከኛው ቃል ነው እና ይህ ቃል ቤተሰባዊነትን በአባትና በልጅ መካከል ያለ የህብረትን ነው የሚያሳየው እና ኤፌሶን ላይ ትዝ ይላችሁ እንደሆነ ባልሳሳት ምዕራፍ 3 ላይ መጽሐፍ ቅዱሳችን እናንተ የእግዚአብሔር ቤተሰቦች ናችሁ ይላል እና ቤተሰብ ውስጥ ሆነን የምናገኘውን ፍቅር፣ የምናገኘውን ክብር፣ የምናገኘውን ህይወት የሚያመለክት ቃል ነው። የምናጣጥመውን ህይወት ነው የሚያመለክተው እና ይህ ልጄ የሚለው ቃል አባት ልጁን ይወዳል፣ ሁሉን ሰጥቶታል የሚል ቃል አለና ብዙ ጊዜ በኢትዮጵያውያን መካከል በይበልጥም አሁን ከጥቂት ዓመታት 20 ዓመት 15 ዓመት ባለሳሳት በቃ ልጅ ልሁን ብለው ለመንፈሳዊ አባቶች ይሄዳሉ። በጣም በቃ ይሄ እንዲያው ልጅ አድርገኝ በቃ ወይም ደግሞ እኔ ልጄ ነው ወይም አምባቴ ነው የሚለው ሐሳቦች አሉና በዚህ ጉዳይ ላይ በጣም ብዙ ጉዳዮች ተነጋግረናል። አምብሬላ ቴዎሎጂ ወይ ደግሞ ዶሚኒየን ቴዎሎጂ የሚባል ነገር አለና በቃ ሰውየውን ለመያዝ ወይ ደግሞ ያንን ልጅ በቃ በእነሱ ስር ጌታን ስላወቀ በዛ ስር በቃ እንዲቆጣጠሩት ለማድረግ የሚመጣ ቃል አይደለም። ጳውሎስ እዚህ ልጄ የሚለው ሁለቱም የእግዚአብሔርን ሕይወት ተቀብለዋል። ልጄ የሚለው ግን ከጳውሎስ የተማረውና የሚማረው ነገር እንዳለ የሚያሳይ ነው። ከዛ በተረፈ ደግሞ የሚያስተምረው ትምህርት ደግሞ ሕይወት ያለበት ቃል ነው እና አንደኛ ጢሞቴዎስ ላይ በምናይበት ጊዜ ሕይወት ያለበት ቃል ብሎ ይነግረዋል። እዚሁ ላይ ወደ የሚቀጥሉት ፕሮግራሞች ላይ ስንመጣ ያዳነንም በቅዱስ አጠራር የጠራን ይላል እና ሁላችንም ድነናል። በጳውሎስም ድኗል፣ ጢሞቴዎስም ድኗል እና ይሄ ልጄ የሚለው ቃል የበለጠ የፍቅር የመያያዝ በቤተሰብ ውስጥ ያለ ህብረትን የሚያሳይ ቃል ነው። ጌታ የተባረከ ይሁን እና በጣም ብዙ ችግሮች አሉ በኢትዮጵያውያን ቤተክርስቲያን ውስጥ። ልጅ ሲባል ልንመግበው ልንከባከቡ ይገባል። ግን መጽሐፍ ቅዱሳችን አገልጋዮች ሊመግቡ፣ አገልጋይ ስንል ሐዋርያም ነቢያትም አስተማሪም ሊሆን ይችላሉ እና አንደኛ ጢሞቴዎስ ይቅርታ አልኩኝ ኤፌሶን ላይ በምናጠናበት ጊዜ እግዚአብሔር በእነዚህ ቢሮዎች በኩል አድርጎ ቤተክርስቲያንን ይመግባታል ነው የሚለው። ይመግባታል። እኛም ደግሞ በጅማት እንደሚያያዝ አንድ አካል እየሆንን እየተገጣጠመን ራስ ወደ ሆነው ወደ ኢየሱስ ክርስቶስ እናድጋለን።
እንግዲያውስ በጣም መጠንቀቅ የሚኖርብን ጉዳዮች ስላሉ ትንሽ እዚች ጋር ነካ ባረግ ደስ ይለኛል። አንደኛ ልጅ ስለሆነ ወይም ደግሞ ጌታ በእኛ ተጠቅሞ ሰዎች ጌታን ስለተቀበሉ ወይ ደቀ መዝሙር ስለሆኑ ወይ ደግሞ ስላስተማርናቸው በእምነታቸው ላይ ልንጫንባቸው አይገባም። በእምነታቸው ላይ ልንጫንባቸው አይገባም። የሮሜ ምዕራፍ 14 5 እና 6 ላይ 5 መጨረሻ ላይ ነው ያለው ሐሳቡ። ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ ይላል እና ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናል ለጌታ ብሎ ይበላል፣ የማይበላም ለጌታ ብሎ አይበላም፣ እግዚአብሔርን ያመሰግናል ነው የሚለው። እና በሰውየው እምነት ላይ የምንጫን መሆን የለብንም። እንዲያውም እዚህ ቦታ ላይ የሚናገረው እንደ እምነቱ እንደተረዳው እንደ አጥብቆ በተረዳበት በዛው ይመላለስ ነው የሚለው። እና እኔና እናንተ እንዲሁ የሰዎችን ጀርባ ላይ ሆነን በቃ እየተከታተልን ለምን ይህንን አደረግ ለምን ያንን አደረግ የምንለው አይደለም። የእምነት ነፃነት ያስፈልገዋል። ሰው በደረሰበት ተምሮ ማደግ ይገባዋል ማለት ነው። ብዙዎቻችን ለምሳሌ ከኦርቶዶክስ እንወጣለን፣ ከፕሮቴስታንት ከካቶሊክ ልንመጣ እንችላለን፣ ከእስልምና ልንመጣ እንችላለን፣ ከቡዲስት ብዙ የለም በእኛ አውድ። ግን ከተለያዩ ቦታዎች ስንመጣ የተለያዩ ነገሮችን ይዘን ነው የምንመጣው። እና ምንድን ነው የሚሆነው? ጌታችን ኢየሱስ ክርስቶስን ሰዎች ሲቀበሉ ያ የእምነት መንፈስ በውስጣቸው ይገባል፣ ወይም ደግሞ ያ የእምነት ዘር የሆነው ክርስቶስ ኢየሱስ በውስጣቸው ይገባል። ያ አንዱ መንፈስ ስላለ ብሎ ስለሚናገር እና ይህ እምነት የሆነው ነገር ግን የክርስቶስ ኢየሱስ የክብሩ ዕውቀት ብርሃን በወጣበት ጊዜ በሕይወታችን ክርስቶስ ኢየሱስ ያ እምነት እየበለጸገ እያደገ ይመጣል ማለት ነው። ሌላ የሆነ ማጂክ ወይ ደግሞ የሆነ ንፋስ ወይ ደግሞ እንደምንከተል አይደለም። እምነት ራሱ ክርስቶስ ኢየሱስ ነው። እና ያ እምነት ክርስቶስ ኢየሱስ በልባችሁ በእምነት ይኖር ዘንድ ይላል። እና ክርስቶስ ኢየሱስ እምነታችን ነው። የእግዚአብሔር ስም የተባረከ ይሁን። እና ያ ነፃነት ለእኔና ለእናንተ መሰጠት አለበት። ዛሬ ብዙ ጊዜ አፖስቶሊክ ሙቭመንት የሚባሉ ጉዳዮች አሉ። ጥሩ ናቸው፣ በጣም ጥሩ ናቸው። ግን አንዳንድ ጉዳዮቻቸውን ስታዩ ዋን ማን ሊደርሽፕ ላይ የተለያየ አስተዳደራዊ ስርዓቶችንም በአጠቃላይ ስንመለከት በቃ አምብሬላ በእኛ ስር ካልሆንክ በቃ ወድቀት ቀራለህ የሚባል ጉዳዮች አሉ። እና ለሰውየው ነፃነት መስጠት አለብን። ሐዋርያው ጳውሎስ በእምነታችሁ ላይ ምንም ልንሰለጥን አይገባም፣ ግን የእምነታችሁ የጎደለውን ነገር ልንሞላ ይገባናል የሚል አለ። ሁለተኛ የፈቃድ ነፃነትን መስጠት አለብን። እና ሐዋርያ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ላይ ሁሉን ፈትኑ መልካሙን ያዙ ይላቸዋል። እና መፈተን ሊኖረን ይገባል። ባይብል ስተዲው ላይ ቁጭ ብለን እናገር ነበረ እኔ እድል በተሰጠኝ ጊዜ ማለት ነው። እና የዛሬ 30 ዓመት ይሆናል እና ወደ ዲሲ አካባቢ በመጣበት ጊዜ ከዛ በፊት ኢቭን ትዝ ይለኛል ወደ ሱዳን በነበርኩበት ጊዜ ገና ልጅ በነበርኩበት ጊዜ ሰዎች ማስተማር ጀመሩ። ትዝ አለኝ አንድ ሐሳብ። እና ምንድነው አንዱ ሰው አለ አይ ክርስቲያን ከሆንክ በኋላ አጋንንት ሊገባብህ ይችላል ብሎ ተናገረ። እና እኔ አንድ ትልቅ መጽሐፍ ቅዱስ አለ፣ በጣም የድሮ መጽሐፍ ቅዱስ ነው። I don't know የት እንዳገኘሁት ብቻ ያንን መጽሐፍ ሰጥቶኝ ነበረ። በጣም ተለቅ ያለ መጽሐፍ ቅዱስ ነው፣ ለማንበብ ራሱ ፎንቱ ትልልቅ ነው። እና ማጥናት ጀመርኩ፣ ማየት ጀመርኩ። እና ይሄ ነገር በጣም ገና አዲስ ነኝ። በጣም I don't know ምናልባት ባልሳሳት 15 ቀን 20 ቀን ይሆነኛል መንፈስ ቅዱስ ከተሞላው። ያው ወዲያው ጌታ እንደተቀበልኩ ነው መንፈስ ቅዱስ የተሞላሁት በዛው ቀን በማታ ማለት ነው። እና ኤኒዌይ ማጥናት ጀመርኩ። እና ቃሉን በማነብበት ጊዜ ብርሃን ከጨለማ ጋር ዮሐንስ ወንጌል ነው ብዙ ጊዜ የሚሰጧችሁ። እና ብርሃን ከጨለማ ጋር እንዴት አብሮ መኖር ይችላል የሚል ቃል ነው። እና አላሸነፈውም ይላልና አይ እኔ በውስጥ ያለው ክርስቶስ ኢየሱስ እያለ አጋንንት እኔ ውስጤ ሊኖር አይችልም የሚል እይታ ገባኝ። አያችሁ መመርመር እንችላለን ማለት ነው።
እና ሁሉም ፈትኑ ይለናል። እና ዲሲ አካባቢ ስንመጣ የመጀመሪያ የሆነው ነገር ያው ፎልት ፋይንደር መሆን የለብንም፣ ግን የእግዚአብሔር ቃል ሰዎች ካስተማሩን በኋላ ካገለገሉን በኋላ እንዲሁ ይህ ጉዳይ ምንድን ነው የሚለው ምን ማለቱ ነው ብዬ በተቻለ መጠን መጽሐፍ እገዛለሁ፣ ሪሰርች አደርጋለሁ። አሁን ደግሞ ቴክኖሎጂ በጣም ጥሩ ስለሆነ ያው ኦንላይን ላይ እናገኛለን እና ሁሉን ለመፈተን ፈቃደኝነት ተሰጥቶናል፣ ነፃነት ተሰጥቶናል። እንዲሁ ዝም ብለን መንጋ ሆነን እረኛውን መከተል የለብንም። እና በጣም ወዳቸው ማከብራቸው አገልጋዮች ናቸው። ከእግራቸው ስር ተቀምጬ የምገለገለው ፓስተር ዳንኤል መኮንን፣ ፓስተር ዶክተር ሃንፍሬ፣ እነዚህ ግን ያውቁኛል። ፓስተር አበራ ተሰማውን ያውቁኛል። እና ቤት ስገባ እንዲሁም ብዙ ጊዜ ከቤት አልወጣም እና መጽሐፍ ቅዱሴን አነባለሁ፣ ጸልያለሁ። ረጅም ጊዜ በዛ ነበር ማሳልፈው። የኛ ፈቃድ አለን ለመመርመር። ከዛ ካወቅነው እውቀት በላይ ደግሞ ሪሰርች ለማድረግ መረመሩት ይላል፣ ፈለጉት ይላል። ኢየሱስን እኮ ፈልገውታል በብሉይ ኪዳን፣ መረመሩት ይላል። በቃ መቼ እንደሚመጣ ማን እንደሆነ ብዙዎች ደግሞ ሕይወታቸውን ሰጡ። እናንተ ደግሞ እድለኞች ናቸው አላቸው። ሌላው የህሊና ነፃነት ነውና ሐዋርያ ጳውሎስ ልባችን በሚፈርድበት ከእውነት እንደሆነ እናውቃለን፣ መንፈሳችንን በፊቱ እናሳርፋለን፣ ልባችንን በፊቱ እናሳርፋለን ይላልና ህሊና እና አንደኛ ቆሮንቶስ ምዕራፍ 10 ቁጥር 29 ላይ ስለ ባልንጀራ ህሊና እንጂ ስለ ገዛ ህሊና አልናገርም፣ አርነቴ ስለ ሌላ ሰው ህሊና የሚፈርድ ኧረ ስለምንድን ነው የሚለውና በሰዎች ህሊና ላይ እንዳንሰለጥን የሰዎችን ህሊና እንዳናቆስል ቆሮንቶስ ላይ በጣም ብዙ ያስተምረናልና እያለ ያለው ምንድነው? አንድ ወንድምህን እራት ከጋበዝክ በኋላ ለምን ትፈርድበታለህ የሚል ሐሳብ ነው። ዋናው ሐሳብ ያ ነው በቆሮንቶስ ላይ የምናየው። ቤተክርስቲያን ከመጡ በኋላ ቅዱሳኖች ለምን በህሊናቸው ላይ ኮንትሮሊንግ ስፒሪት ዊችክራፍት ነው ባይዘው ወይ ለምን እንደዛ እናደርጋለን ነው የሚለው እና በህሊናቸው ላይ የሚያቆስል ነገር ማድረግ እንደሌለብን ነው። እና ብዙ መሪዎች ከዚህ ነገር መቆጠብ እንዳለባቸው ነው። ምክንያቱም ለጢሞቴዎስ ነው ይህን ነገር የሚያስተምረው። የዘመኑ ችግር እንግዲህ እንደምታዩት ልጄ ነው ብለን የምናለያየው ጉዳይ አለ። በቃ ተወዳጅ ሲባል ፌቨሪቲዝም መስጠት አለብን ወይ የሚለውን ደግሞ ማየት ይኖርብናል። እና እኔ እኮ በቃ እኔ የቃለ ሕይወት ልጅ ነኝ፣ እኔ መሰረተ ክርስቶስ ልጅ ነው። አንድ ብዙ ጊዜ የሚደገሙ ነገሮች አሉ። በዚህም በዳያስፖራው የዚህ ቸርች አባል ነው፣ የኛ ልጅ ነው የሚባሉ ጉዳዮች አሉ። እና ሐዋርያ ጳውሎስ በዛ መንፈስ አልተናገረም በጭራሽ። የተናገረው በእግዚአብሔር ቤተ መንግስት በእግዚአብሔር መንግስት ይቅርታ አድርጉልኝ በአጠቃላይ ውስጥ እነሆ በአባትና በልጅ ባለ ህብረት እንደዚሁ ደግሞ በረከትን ከመቀበል ከመውረስና ከመወራረስ ጋር አብሮ የሚሄድ ቃል ነው ይሄ ቃል እንጂ ለመለያየት አይደለም። እና የተለየ በቃ እንክብካቤ እንዲሰጥ አይደለም። እና በአሁኑ ዘመን የሚደረገው ነገር ግን ይሄ ነው። መድረኩ፣ ቦታው፣ ስፍራው፣ ሁሉ ነገር በቃ ልጄ ናቸው የኛ ናቸው ምናምን የሚባሉ ጉዳዮች ሐዋርያ ጳውሎስ ስናጠናው ቃሉ ጥራዝ ነጠቅ ነው፣ አይሰራም። እና እዚህ ሐዋርያ ጳውሎስ በተመሳሳዩ እዚህ ላይ ስለ ተስፋ ይናገራል። እንግዲህ ተስፋ የሚለው ቃል በእንግሊዘኛው ፕሮሚስ የሚለው ቃል ነው። ሁለት ቃላቶች አሉ። ሌላው ሆፕ የሚለው ነው እና ወይም ተስፋ በአልፒዞ የግሪከኛው ቃል ነው። እና ይህ ተስፋ ሐዋርያ ጳውሎስ እየነገረን ያለው ይህ ተስፋ በጣም የሚገርም ነው። የወደፊቱን ብቻ የሚናገር ሳይሆን ከዛሬ ጀምሮ መጨረሻው ደግሞ ያማረ እንደሆነ የሚያሳይ ነው። ተስፋ ማለት እንዲሁ በቃ ወደፊት ብቻ የምናገኘው ሳይሆን ዕብራውያን ላይ ስታነቡት እዚህ ይላችኋል እግዚአብሔር እየባረኩ ባርካለሁ እያበዛው አበዛሃለሁ ብሎ በሌላ ሊመልስ አልቻለ በራሱ ማለ ካለ በኋላ ይህንን ለማግኘት ለሸሸለኛ ይላልና
ብርቱ መጽናናት ይሆንልን ዘንድ በቃለ መሐላው መካከል ገባ። እሱ ደግሞ ተስፋችን ሆኖ በሰማይ እንዳለ ነው የሚያሳየን። እና ምንድን ነው የሚያሳየን? በረከቱ ከዚህ ምድር ነው የጀመረው። አሁን ገና ኢየሱስ ክርስቶስ የህይወት ተስፋችን የሆነው ክርስቶስ ኢየሱስ የክብር ተስፋ የሆነው ክርስቶስ ኢየሱስ በእናንተ ውስጥ መኖሩ ነው ስለሚል ይህ ተስፋ አሁን ጀምሮ እያጣጣምነው ነው ያለ ነው። ግን ተስፋው እስከ መጨረሻ እያደገ መጨረሻ ላይ ቁንጮውን ዋናውን ተስፋ ደግሞ እንደምንወርስ ነው የሚያሳየን። ስለዚህ ከክብር ወደ ክብር የሚለውን ቃል ይተካል ማለት ነው። ጌታ የተባረከና የተመሰገነ ይሁን። አንድ ሰው አንዳንድ የግሪከኛ ቃል ሳነሳ አሰብና ሰውየው በጣም ፈላስፋ ነው፣ በዚህ ጉዳይ ላይ ያወቀ ነውና ተናገረ። አንዳንዶች እኮ እንደው ይህንን ለምንድን ነው ለመታየት ብለው ያቀርቡታል የሚል ሀሳብ አቀረበና ለዛ ጉዳይ መለስኩ። እኔ ደግሞ ምንም ቢሆን እየተንተባተብን ቢሆን ሚሊዮኖችን ደርሰናል። ያንተ እውቀትና መረዳት ደግሞ የቀናበልና ለራስ ገንዘብ ማያያዣና መካበቻ አድርገህበታል አልኩት። አንዳንድ ሰዎች ኢንቲሚዴት ሊያደርጉ ይፈልጋሉ። ቢብሊካል አይደለም፣ ዲያቦሊካል ነው። ቶታሊ ሪጀክት የምናደርገው ጉዳይ ነው። አጋፔ የሚለው ቃል የግሪከኛው ቃል ነው። ፊሊዮ የሚለው ቃል የግሪከኛው ቃል ነው። ይሄንን በመናገራችን ወይ ደግሞ ሰዎች በመናገራቸው አንዳንድ ክለርጂ፣ ቅድም እንዳልኩት ክለርጂ የተባሉ ሰዎች ሲያሽሟጥጡ ይታያሉ። እኛ የምንጠቀምበት ምክንያት አንዳንዱ አማርኛ ቃል በጣም ስለማይገኝ ነው እንጂ የዛ ትምህርት ፍልስፍና ላይ ልቀናል ብለን ለመገኘት አይደለም። ሐሳቡም በአይንዳችንም ላይ ክሮስ አያደርግም። የእግዚአብሔር ስም እየተባረከ ይሁንና የክብር ተስፋ የሆነው ጌታችን ኢየሱስ ክርስቶስ መገለጡ ነው የሚለውና ሐዋርያ ጳውሎስ እዚህም ላይ በተመሳሳዩ ነው የሚናገረው። ቁጥር 3 ላይ ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ የሚል ቃል ነው ያለውና ሳላቋርጥ ስለማስብህ እንደዚሁ እግዚአብሔርን አመሰግናለሁ ነው የሚለውና ይሄ ምን ማለቱ ነው? በቃ ሲበላም ሲጠጣም እሱን ነው የሚያስበው ማለት ነው። እንዴት ነው ሁሉን አንድ ላይ ማሰብ የሚችለው የሚል ሐሳብ ይገኛል። እና ሐዋርያው ጳውሎስ ስፒሪቱ የሚናገርበት ስፒሪት ምንድን ነው? የልቤ ዝንባሌ ሁል ጊዜም አንተን በማስብብህ ጊዜ ማመስገን ነው። ወደ ልቤ በሚመጣበት ጊዜ በውስጤ ይሄ ነው ያለው። ዳዊት እኔ ተኝቻለሁ ልቤ ግን ነቅቷል ይላል። እና ውስጣዊ ሰውነታችን በሚነቃበት ጊዜ ሁል ጊዜ በምናስብበት ጊዜ አንዳንድ ሰዎችን በውስጣችን ሐሴት ነው የሚመጣው። በውስጣችን እግዚአብሔር ፊት መቃተት ነው የሚመጣው። በውስጣችን ስለነዛ ሰዎች ማመስገን ነው የሚመጣው። እና ሐዋርያው ጳውሎስ ጢሞቴዎስን እንደዛ ነው የሚለው። ጢሞቴዎስ እጅግ ድንቅ ነው። ጳውሎስ እንደዚህ አይነት ልብ ነው ያለው። ባይዘወይ ጳውሎስ በጸጋ የሚያገለግሉትን ሰዎች አግኝቶ በቃ የሚፈራባቸው ወይ ደግሞ እነዚህ ሰዎች ምንድነው ኦቨርሻይን አደረጉብኝ ብሎ በጭራሽ አያስብም፣ አስቦ አያውቅም። ጭራሽ ሲያስባቸው በጣም ነው ደስ የሚለው። የእግዚአብሔር ስም የተባረከ ይሁን። ልቡ በቃ በሐሴት ነው የሚሞላው። ምክንያቱም በእግዚአብሔር ቤት ውስጥ በረከትን መካፈል የሚለው ጉዳይ በጣም የገባውና የተረዳ ነው እና የልቡ ዝንባሌ ነው። እና አንደበቱ ብቻ ትራዲሽናሊ ብቻ የሚጸልይ ወይ ደግሞ እንደ ባህል አድርጎ በቃ አገልጋዮቹ ሲያገኝ እንዲሁ በቃ የሚጸልይ ሰው አይደለም። ወይ ደግሞ ሕዝብ መካከል ቀርቦ ስለ ከሌ ብሎ የሚጸልይ ሰው አይደለም። ኢነርማን ውስጣዊ ማንነቱ በራሱ በቃ የሚጸልይ ሰው ነው። በቃ ይሄ ሰውዬ ማንነት በቃ ኔቸሩ ነው ማለት ነው። የአዲሱ ሰው ኔቸር ነው። ምክንያቱም እንደ እግዚአብሔር ምሳሌና መልክ የተፈጠረ ነው። እና ሐዋርያ ጳውሎስ የማመልከው እግዚአብሔር በንጹህ ሕሊናዬ የማመልከው የሚል ቃል አለውና ይሄ ማምለክ የሚለው ቃል በጣም ልዩነት አለው። ዛሬ
በየመድረኮቻችን ያው የምናሸበሽብበት ወይ ደግሞ በጣም እንደዚህ የምንጮህበት ወይ ደግሞ የምናለቅስበት ጉዳይም አይደለም። ከዛ ያለፈ ነው። ሐዋርያ ጳውሎስ ሎትሪስ የሚለው የግሪከኛው ቃል ነው። ላትሮን የሚለውን ቃል ይይዛል እና ይሄ አምልኮ ለሽልማት ለዋጋ የሆነ ስራ ያለበት አምልኮ ነው። የሚሰራበት ስራ ነው። ትልቅ ስራ አለው። ሐዋርያ ጳውሎስ ጤናማ የሆነውን ቃል ቴዎሎጂካል ዶክትሪኖችን በሙሉ ክርስቶስን ማወቅ የሚለውን ነገር እግዚአብሔር የገለጠለትን በሙሉ ለሱ የማድረስ ነገር ነው እና ይህ አይነቱ አምልኮ የሚገርም አይነት አምልኮ ነው። ሐዋርያ ጳውሎስ ከዚሁ ጋር በንጹህ ሕሊናዬ ብሎ የሚናገረው ቃል አለ። እንግዲህ በሰውና በእግዚአብሔር ፊት ንጹህ ሕሊና ትኖረኝ ዘንድ ተጋለው ይላቸው ነበር በሐዋርያ ሥራ ምዕራፍ 24 ላይ። ሁለት ነገሮችን ነው የሚናገረው ሐዋርያ ጳውሎስ። በሰው የሚለው ነው። እንግዲህ በሰው ስንል ቅድም እንዳልኳችሁ ነው። ሰዎች በእምነታቸው በሕሊናቸው በነፃነታቸው እንዲያገለግሉ፣ ምክንያቱም ለአገልጋዩ ነው የሚናገረው እና እኔ እንደዚህ ነበርኩ ነው የሚለው። አገልግሎት ይህንን ይመስላል ነው የሚለው እና በምንም አይነት የሰዎችን እምነት የሰዎችን ሕሊና የሰዎችን ፈቃድ ዘሎ የማይሄድ ደሞም የማያሰናክል እድገታቸው ወደ ክርስቶስ ኢየሱስ ወደ ማወቅ እንዲደርሱ ፈጽሞ ማሰናከል የሚባል ነገር የሌለው ሰው እንደሆነ ነው የሚያሳየው። ወደ በፊት ስንመጣ ያንን ሐሳብ እናገኘዋለን። ምክንያቱም ሐዋርያው ጳውሎስ እምነትና ፍቅር ይኑርህ ይለዋል። እምነትና ፍቅር ይኑርህ ይለዋል እና ማመን የሚባለው ጉዳይ ለሐዋርያ ጳውሎስ ለጢሞቴዎስ የነገረው ስለ ግላዊ እምነቱ አይደለም። በጎች አሉ። እነዛም በጎች ያድጋሉ፣ ይለወጣሉ፣ ለእግዚአብሔር ክብር ይውላሉ ብሎ የሚናገረው ሐሳብ ነው። ምክንያቱም በክርስቶስ ኢየሱስ አድኖናል ይላል እና እሱ ሞትን ሽሯል ይላል። ከዛ በኋላ ደግሞ አለመጥፋትን እና ሕይወትን በእኔ አገልግሎት በሐዋርያ በሆንኩበት በእኔ በተሾምኩበት ገልጦታል ብሎ ነው የሚናገረው እና የመሪ ልብ ነው የምናየው እዛ ቦታ ላይ እና በሰው ፊት ሲል ያንን ነው የሚያመለክተው። ንጹህ ሕሊና ኖሮት የሚያገለግል ሰው እንደሆነ ሰውን በክርስቶስ የሚያውቅ እንደሆነ ነው እና በእግዚአብሔር ፊት የሚለዋልና እግዚአብሔር ምንድን ነው የሚጎዳው ይሄ ሰውዬ ብለን ብንጠይቅ እግዚአብሔር በማይታይ ትልቅ ብርሃን ውስጥ ነው የሚኖረው እና በእግዚአብሔር ፊት በንጹህ ሕሊና ማለት ምን ማለት ነው? ጳውሎስ የገባው ነው። በደማስቆ መንገድ ላይ በሚሄድበት ጊዜ ጌታችን ኢየሱስ ክርስቶስ ለምን ታሳድደኛለህ አለው እና ጌታ ሆይ አንተ ማን ነህ አለው እና አልገባውም። መቼ አሳድጄ አውቃለሁ ነው የሚለው እና አይ ከነዚህ ከተናናሾቹ እንዳለው ነው እና እነሱም ብታሳድድ እኔ እንዳሳደድክ ይቆጠራል ነው እና እግዚአብሔርን መበደል ማለት ይሄ ነው። ባልንጀራን ወንድምህን መጉዳት ማለት ነው እና በሰውና በእግዚአብሔር ፊት ይሄ መሆን የለበትምና እኔ ክርስቶስን አውቀዋለሁ አለና በእርግጥ በእውነት እግዚአብሔርን ማሳዘን ምን እንደሆነ የገባው ሰው ነው። በጣም የሚጠነቀቅ ውስጡ የበራለት ሰው ነው። አያችሁ፣ የጸጋ ስጦታ ሊኖረን ይችላል። የመንፈስ ቅዱስ ስጦታዎች ሊኖረን ይችላል። የአገልግሎት ቢሮ ሊኖረን ይችላል። የክርስቶስን የማወቅ የክብሩ እውቀት ብርሃን የሚለው ግን በጣም ማወቅ የሚገባ መረዳት ያለብን ጉዳይ ነው። ያ የተለየ ጉዳይ ነው። ሌላ አቨኑ ነው። እግዚአብሔር ክርስቶስ ኢየሱስን እንድናውቀው ይፈልጋል። የክርስቶስ የክብሩ እውቀት እና ያ በሚኖርብን ጊዜ ሕሊናችን ይበራል ማለት ነው። ሌሎችን የምንገምትበት ሌሎችን የምንመለከትበት መነጽር ጤናማ ይሆናል ማለት ነው። ቁጥር 4 ላይ እንደዚህ ይላል፣ እንባህን እያሰብኩ በደስታም ሞላ ዘንድ እናፍቅሃለሁ የሚል ቃል አለና በአንተ ያለውን ግብዝነት የሌለበት እምነትን አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በአዋቂ ነበራቸው፣ በአንተም ደግሞ እንዳለ ተረድቻለሁ የሚል ቃል አለና ግብዝነት የሚለው ቃል ነውና ይሄ የሌለበት ጀንውን የሆነ ማለት ነው። የመድረክ ተዋናይ ያልሆነ ማለት ነውና በዛ አይነት መንገድ ነውና
ብዙ እንባዎች እንዳሉ ይታወቃልና ሐዋርያ ጳውሎስ ግን እንባህን እያሰብኩ ብሎ የተናገረበት ከእምነት የወጣ እንባ ነው። በጣም ልዩነት አለው። በስጋ ማልቀስና ከእምነት የወጣ እንባ በጣም የተለየ ነው። ክርስቶስን ከማወቅ ለሰዎች ከመራራት እውነተኛና ንጹህ ከሆነ የሚወጣ እንባና ከስጋ የሚወጣ እንባ እንዳይደለም። ዳዊት እንደ ፈቃድ እንባዬን በፊት አስቀመጥኩ ይላል። ራእይ ላይም እንደዛ የሚናገር አለ። የቅዱሳን እንባ ብሎ ይናገረዋል። በውስጣችን መንፈስ ቅዱስ በሚቃትትበት ጊዜ የሚመጣ እንባ ወይ ደግሞ የልብ መሰበር በጣም እንዳለ ልናውቅ ይገባል። እና እንባችሁን ከየት ነው የወጣው? ስለምንድን ነው የምናለቅሰው? የእግዚአብሔር ፈቃድ ባለበት ጉዳይ ነው ወይ የምናነባው የሚለው ጉዳይ በጣም ልናውቀው ይገባል። መቼም ይህን ስንል ከብሉይ ኪዳን ብቻ ሳይሆን ከአዲስ ኪዳን ብዙ መጥቀስ እንችላለን። ዕብራውያን መጽሐፍ ላይ ዕብራውያን ስንት ላይ ነው? ስለማን መሰላችሁ የሚናገረው? ዕብራውያን መጽሐፍ ላይ እንደዚህ የሚል ቃል አለ። ስለዚህ የላሉትን እጆች የሰሉትን ጉልበቶች አቅኑ፣ ያነከሰውን እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጎ ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ። ያለ እርሱ ጌታን ሊያይ የሚችል የለምና የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቋችሁ፣ ሴሰኛ የሚሆን እንዳይገኝ ወይም እንደ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ከዚያ በኋላ እንኳ በረከቱን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁ። በእንባ ተግቶ ምንም ቢፈልገው ለንስሐ ስፍራ አላገኘም። በእንባ ተግቶ የሚል ቃል አለ እና በጣም አስፈሪ ቃል ነው። እዛ ውስጥ ብዙ መግባት አያስፈልገንም። ግን እንባችን ሪሊ የዝሆን እንባ ነው ወይ? አንድ አገልጋይ በቅርቡ ስለ አንድ አገልጋይ ነገረኝ እና በጣም ደነገጥኩ። ምን ማለቱ ነው ብዬ ነው። እና የዚህ አገልጋይ ይሄ አገልጋይ አለ ሲያለቅስ ያን ጊዜ ማን ማለት እንደሆነ ታውቃለህ አለኝ። የሚወራበትን ነው የሚነግረኝና ያ ማለት በቃ የሆነ ተንኮል ሊሰራ ፈልጓል ማለት ነው አለኝ። በኢየሱስ ክርስቶስ ስም አልኩ። እና መድረክ ላይ የሚለቀሱ መድረክ ላይ የሚጮሁ ንስሐዎች ምናምን ጀንውን አይደሉም ብዙ ጊዜ። እና አሁን በጣም እንዲያውም ሰው ሰልችቶታል። ባይዘው ቅዱሳን ብዙ መሪዎች ማወቅ የሚገባችሁ ጉዳይ ቢኖር በጣም ብዙ መሪዎች የእናንተን እንባ ብዙ ሊመለከቱ አይችልም። ምክንያቱም ከእንባ ጋር አብሮ ድርጊት ስለሌለ፣ ከጮኸቱ ጋር አብሮ ድርጊት ስለሌለ እና ከልብ ንስሐ ያስፈልጋል። ፋሽን መሆን የለበትም ማለት ነው። የሚሰሩ በቃ ህዝቡን ለማሳመን የሚደረጉ አንዳንድ እንባዎች በጣም ሊመረመሩ ይቻላል። የምመርመሩ ምንድነው? ፍሬው የት ጋር አለ ነው ፖይንቱ። ፍሬው የት ጋር ነው? እግዚአብሔር በከተማችን አንድነት እንዲፈጠር ፍቅር እንዲፈጠር ያስፈልጋል ብለን የምናለቅስ ከሆነ የተሰበሩ የተጎዱ እዚህ ዕብራውያን ላይ የሚናገረው ቃል ያንን ነው። የላሉትን እጆች የሰለሉትን ጉልበቶች አቅኑ፣ ያነከሰው እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጉ፣ ቅን መንገድ አድርጉ ነው የሚላቸው። እና የእናንተ መሰብሰብ የእናንተ እንባ ማልቀስ ምናምን መጨረሻ ላይ የተሰበረው ሰው የቆሰለው ህዝብ ትውልድ የበለጠ እንዲፈወስ እንጂ እንዳይናጋ መደረግ አለበት ነው የሚለው። እግዚአብሔር የልቦና ዓይኖቻችንን ያብራ። ከዛስ በኋላ የመጨረሻው ቃል ጢሞቴዎስ እዚህ ለአሁኑ የምንነጋገርበት ቁጥር 6 ነው የምናየው። እንደዚህ ይላል፣ ስለዚህ ምክንያት እሳት እንደሚቀጣጠል ሰው እጆችን በመጫኔ በአንተ ያለውን የእግዚአብሔር ስጦታ እንድታነሳሳ አሳስብሃለሁ። ቁጥር 7ን ሌላ ጊዜ የሚቀጥለው ፕሮግራም ላይ እናየዋለን። እና እሳትን እንደሚያቀጣጥል የሚል ቃል አለው።
እሳት በታሪኩ ታውቃላችሁ፣ ስለ ፋየር ፋይተርስ ፒኤችዲ ድረስ ይሄዳሉ እና ፋየር ዳይናሚክ የሚባል አለ፣ ፋየር ቢሄቪየር የሚባል ጉዳይ አለ፣ ፋየር ኢንሲደንትስ ኢንቨስቲጌተርሶች አሉ። ፋየር እንግዲህ ተለዋዋጭ ባህሪ ያለው እና ያንን ማጥናት አለብን የሚል ነው። በዚሁ አጋጣሚ ልናገረው የፈለግኩት የእግዚአብሔር እሳት ራሱ ባህሪ ያለው መለኮት ነው መንፈስ ቅዱስ እና ስለ እሱ ማወቅ ግዴታ ሊሆኖርብን ይገባል። የእግዚአብሔር ክብር፣ የእግዚአብሔር እሳት ለምሳሌ መንፈስ ቅዱስን አታሳዝኑ የሚል አለ ቃል ስታጠኑ እና መንፈስ ቅዱስ ይሄ እሳት ሊዳፈን እንደሚችል ነው የሚያሳየው። ወይም ደግሞ የክብሩ መንጸባረቅ ይላልና የሚያበራ ብርሃን ሊሆን እንደሚችል ይሄ እሳት ልናውቅ እንችላለን። ሕዝቅኤል ላይ በጣም የሚገርመኝ ቃል አለ። ከቤተ መቅደሱ ወረደ ይላል፣ ከዛ መንደር ላይ ሄደ ይላል፣ አለፍ ብሎ ቆመ ይላል፣ ከዛ ኮረብታማ ቦታ ላይ ተቀመጠ ይላል፣ ከዛ በኋላ ደግሞ አከብኩቦ ሄደ የሚል ቃልም አለ እና የመንፈስ ቅዱስን እሳት ማወቅ በጣም አስፈላጊ ነው። መንፈስ ቅዱስ ለምሳሌ ለዘላለም እሳት ፍርድ ተጠብቀው ይኖራሉ ይላል እና ያ መንፈስ ቅዱስ እንደሚያጠራ መጽሐፍ ቅዱሳችን ይነግረናል። ተሳዳቢውን አመፀኛውን የሚባላ እሳት አለ ይላል መጽሐፍ ቅዱሳችን እና የእግዚአብሔር መንፈስ በቁጣ የሚገለጥበት ጊዜም እንዳለ ነው የምናውቀው። ስለዚህ መንፈስ ቅዱስን አቀጣጥሉ ነው እንጂ እያለን ያለው መንፈስ ቅዱስን አስቆጡ አይደለም የሚለው። መንፈስ ቅዱስ ግን ያንን እንደ እሳት እንደሚቀጣጠል በውስጥ የተቀመጠውን ጸጋ እንደዚሁ መቀጣጠል አለበት የሚል ሀሳብ ነው ያለው። የእግዚአብሔር ስም የተመሰገነ ይሁን። ለጳውሎስ ለጢሞቴዎስ ይሄ አነጋገር በጣም ቀላል ነው። በዘመኑ የነበረ አነጋገርና ቋንቋ ስለሆነ ይገባዋል ምን ማለቱ እንደሆነ። በእኛ ዘመን አሁን ለምሳሌ አንዳንድ ትርክቶች ወይ ደግሞ ሀሳቦች ሲነገሩ እንደማለት ነው። በእሱ የሚገባው ነው እና ይሄ ከሰልፍም ያለውን በማቀራረብ በማዋህድ የሚመጣ ማቀጣጠል፣ ከዛ የሚወጣ ነበልባል እሳት የሚል ሀሳብ ነው እና ቃሉን በምናጠናበት ጊዜ በእሳት ላይ ነዳጅን መጨመር የሚል ሀሳብ አለው። በእሳት ነበልባል ተጎናጽፎ መቆየት ወይ ደግሞ በዛ ግሎብ ውስጥ መገኘት የሚል ሀሳብ አለው እና እንደዛ እንዲሆንላችሁ ነው የሚያስፈልገው። እንግዲህ ታውቃላችሁ ሻማ ተፈጥሮ ሊነድ ነው የተፈጠው እና የጌታችንን ክብር እንደ መስታወት እያብለጨለጭን የሚል ቃል አለ እና እኔና እናንተ እንደ መስታወት ያ እሳት፣ ያ የእግዚአብሔር ክብር፣ ያ የእግዚአብሔር መገኘት በእኛ ውስጥ እንዲመጣ ነው የሚነግረን እና ሐዋርያ ጳውሎስ እዚህ ላይ ስለ እጅ መጫን የሚል ቃል አለ። በጣም ደስ የሚል ቃል ነው። ከዛ በፊት ግን ይህንን እሳት እግዚአብሔር በውስጣችን ያስቀመጠው ሊቀጣጠል የሚችል ጉዳይ እንደሆነና ማነሳሳት እንዳለበት ነው ለጢሞቴዎስ የሚል። ጢሞቴዎስ በዛን ጊዜ እሳቱ ትንሽ የተዳፈነ የሆነበት ጊዜ ነበረ እና ሐዋርያ ጳውሎስ በደንብ ተመልክቶታል። መቼም በዚህ ዘመን ብዙ ጊዜ ያው ኦፖዚት ነው። ሰዎች ጸጋን ይላጫሉ፣ እሳቱን እንዲጠፋ ያደርጋሉ፣ መሪዎች፣ አገልጋዮች። በዛን ዘመን ግን እንደዛ አይደለም እና በነበረን ውይይት ውስጥ አንድ ሰው አነሳና ድሮ አለ ድሮ አገልግሎት መሪዎች እየጠየቁ በቃ እኛም እየገባን በቃ እናገለግላለን በቃ በተለያየ መንገድ። አሁን ግን ጀነራሊ ግሎባሊ ማለት ነው። አሁን ግን እንደዚህ ነገር የለም ብሎ አለች አለ። ጾታን መናገር ስለሌለብኝ ነው ያንን ያልኩት እና ምን ማለት ነው? አንድ ምሳሌ ነገረኝ። በጣም የሚገርም ምሳሌ ወንድሜ ታዴ ነው የነገረኝ። ኤሚኬሲ ፓስተር ደጉ እንለዋለን አለኝ እና ይህ ደጉ የሚባል ሰው ይድነቃቸው ነው ስሙ አለኝ። እኔ አላውቃቸውም እና በጣም ይቅርታ አድርጉልኝ። እንዲሁም ፌስቡክ ላይ ዩቱብ ላይ ከፍቻየው አንዳንድ ነገሮች በጣም ተደንቄና
ድሮ ነው አሉ እነ ዳኒ የህይወት ባል ሌሎችም አሉ እና ታሪኩ ያው ግልጽ ስለሆነ ስለተፈቀደልኝ ነው የምናገረው እና ስለተፈቀደልኝ ነው የምናገረው እና ምንድነው የሆነው ከቤተ ክርስቲያናቸው ሰዎች ወጡና ሄዱ ወደ ሌላ አይ ቲንክ ወደ ፌስ አርሚ የሚባለው ቤተ ክርስቲያን ነው የሄዱት እና ብዙ አይ ቲንክ እናንተም ብዙዎቻችሁ ይህን ምስክርነት ሰምታችሁታል እና ይህ የእግዚአብሔር ሰው ወደዛ ቦታ ሄደ አለ እና ወዛ ቦታ ሄዶ በሩን እያየ በጣም ብዙ ሰዎች ከዛ ቸርች ወደዛ ስለሄዱ ስላየ በጣም አዝኖ ምንድነው ምን ልታደርግ መጣ ብለው ጠየቁትና ልጆች ምን በድያቸው እንደሆነ አላውቅምና እዚህ መተዋል ብሎ መለሰ እንዲያውም ሌላ ወንድም ሲነግረኝ ያለ ተንበርክኮ እያለቀሰ ሲወጡ ምንድነው የበደልኳችሁ ምንድነው ያሳዘንኳችሁ ብሎ ተናገረና ከነዛ መካከል አሁን በጣም በትልቅ የሚያገለግሉ ትልልቅ አገልጋዮች ተመልሰው ሚኬሲ ገብተው ቀሩ forever and ever ብሎ ተናገረኝ እና ምንድነው እዚህ ቦታ ላይ የምናየው ጉዳይ ብትሉኝ እሳቱን የማቀጣጠል ሰዎችን የመሸከም ሰዎችን የማቀፍ ለእግዚአብሔር መንግስት ብቁና ንጽሕት ድንግል አድርጎ የማቅረብ ጉዳይ የመሪዎች ጉዳይ ነው ሐዋርያ ጳውሎስ ለጢሞቴዎስ የተናገረው ጉዳይ ያንን ይመስላልና በዚህ ጉዳይ ላይ እሳቱን እንዲቀጣጠልበት በቃ ደረቅ ባለበት ጊዜ ነገሩ ተስፋ በቆረጠበት ጊዜ እንደው ወደ ኋላ ትንሽ መሸሽ በፈለገበት ጊዜ የዕብራውያን ጸሐፊም እንደዚሁ ነው የሚናገረው ወደ ኋላ አፈገፈጋችሁ ነፍሴ ግን በዚህ ደስ አይላትም ካለ በኋላ ግን እሱ ግን ሂስቴፔን እግዚአብሔር ኪዳን አለው ፈጽም ያልተዋችሁም እያለ ነው ያለው በእናንተ ውስጥ ይህንን ኪዳን አድርጌያለሁ ነው የሚለው የመጨረሻው ቃል እጅ መጫን የሚለው ነው በእጅ መጫን ነው ይህንን ነገር ወደ አንተ የመጣው ብሎ ነው የሚነግረውና የእጅ መጫንን ብዙ ጊዜ በአሁኑ ጊዜ በጣም ብዙ ችግር አለ ብቻ አንዳንድ ሰዎች ምን ይላሉ እኔ መቼም የእግዚአብሔር ክብር ሲወርድ በቃ ማንም ሰው እጁን ሳይጭንባቸው በቃ እንደው እግዚአብሔር መንፈስ ቅዱስ እንደው በራ ሁሉንም ልክ እንደ ብሉይ ኪዳን ቤተ መቅደሱን ሁሉ አውዶት ነበረ እያሉ ይናገራሉ ብሉይ ኪዳን ቲዮሎጂ ነው እንቀበለዋለን ግን ሐዋርያ ጳውሎስ እጅ መጫንን እዚህ ቦታ ላይ ከሪቫይቫል ጋር አብሮ ነው ያያያዘው ጌታችን ኢየሱስ ክርስቶስ መንፈሱ ሰፍሮ አልተሰጠውም ይላል መጽሐፍ ቅዱሳችን እንዲያውም እና ያለ ልክ ነው የተሰጠው ሊሚት የለውም ለጌታችን ለኢየሱስ ክርስቶስ አብ ልጁን ይወዳል እና መንፈሱን ሰፍሮ አልሰጠውም ነው የሚለውና ኢየሱስ ክርስቶስ ግን እጅ ይጭን ነበር እና እንዲያው አንዳንድ የትምህርቶቻችን ሐዋርያቶች እጅ ይጭኑ ነበር እና እጅ የመጫን አገልግሎት እግዚአብሔር ለሪቫይቫል የሚጠቀምበት አገልግሎት እንደሆነ ለአገልግሎትም የሚጠቀምበት አገልግሎት እንደሆነ እዚህ ላይ ቦታ ማየት ይገባናል አንዳንድ ትምህርቶች ከብሉይ ኪዳን ይወሰዱና ወደ አዲስ ኪዳን ቆልመመን ልናስገባና በዛ ብቻ ልናስቀምጠው እንፈልጋለን ግን አይደለም እጅ የመጫን አገልግሎት በአዲስ ኪዳን የተሰጠ ነው እጃቸውንም ይጭናሉ በድውዮች ላይ ይፈወሳሉ እንደሚለው ደግሞ እጅ በመጫን ደግሞ ጸጋን ማነሳሳት እንዳለ መጽሐፍ ቅዱሳችን ይናገራል የቤተ ክርስቲያን ታሪኮችንም በመናይበት ጊዜ በርካታ የእግዚአብሔር ሪቫይቫሎች በዛ መልክ መጥተዋል እርግጥ ነው ሰው እጅ ሳይጭንባቸው የእግዚአብሔር ክንድ የተገለጠባቸው አሉ ግን እጅ ደግሞ ተጭኖባቸው የእግዚአብሔር ክብር የተገለጠባቸው መንፈስ ቅዱስ የተሞሉ አጋንንት የወጣባቸው የእግዚአብሔር ጸጋ በእነሱ ላይ የወጣ በርካታ ሰዎች አሉ ያንን ለማለት ነው የምፈልገው እንግዲህ እንደ ባይብል ስተዲ ነው እያየነው ያለነው ቀለል ባለ መልክ እግዚአብሔር ያክብርልኝ የሚቀጥለውን ፕሮግራም ደግሞ አብረን እንካፈላለን ሻሎም